ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ አርብ ታህሳስ 17 2018 ዓመተ ምህረት እኛ ምን መሰለ ያሰብ ነው እንዲያዩና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱን የመረጥ ነው ተክላይ እድሉ ለኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። እናንተ ስምህ መሐመድ ይሆናል፣ ነጋዴ ትሆናለህ። ከዛ በኋላ ያን የሚፈልገውን ገንዘብ ለማግኘት ደግሞ እህሉ በጣም በብዛት ኩንታሎች መሆን አለበት። ይሄንንም ስብሐት በደንብ አዘጋጅቶታል። aid money to buy arms, through secondary means, if you come to the Middle East. በታህሳስ ወር 2018 ዓመተ ምህረት ላይ ወይንም በአጠቃላይ ካለፈው መጋቢት ወር ጀምሮ ዶክተር ደብረጽዮን የሚባሉ ሰው በኢትዮጵያ ሕግ ምንም ስልጣን የሌላቸው የፓርቲ መሪም አይደሉም፣ መንግስት ኃላፊነትም የላቸውም። ሰው ሲራብ ሰው ሲቸገር አናይም አንሰማም ብለው የራሳቸውን ህይወት ከመኖር ይልቅ ይሄ ነገር አሳስቧቸው ትኩረት ሰጥተው ለጉዳዩ ፈጣን ምላሽ በመስጠታቸው የክልል መንግስት ይሁን የፌደራል መንግስት ለነዚህ ሰዎች ዕውቅና ነው መስጠት ያለበት መጀመሪያ። ከዛ በኋላ ግን አሰራሩ ህግን በዚህ መንገድ መከታተል ያለበት። ምሬ ወዳጆ ያው ጥሩ ገጸ ባህሪ ነው እነዛ ውስጥ ካሉት ውስጥ የሰጠው መግለጫ በቃ ባጭሩ የፌደራል መንግስት ሊያጠፋን እየመጣ ነው የሚል መልእክት ነው። እዛ መልእክት ላይ ግን የሽመልስ አብዲሳ ሰራዊት የመጣብን የኦሮሚያ ሰራዊት የመጣብን ሌላው ክልል ፈርሷል። መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጃ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ ያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆች መሃል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ከወራት በፊት የኢትዮጵያ ፌደራል መንግስት ባለስልጣናት በአሰብ አቅራቢያ ቡሬ አካባቢ ጉብኝት ማድረጋቸውን ተከትሎ የኤርትራ ጦር አዛዦችም ወደ አካባቢው መጓዛቸው ታውቋል። ዘግይቶ ይፋ በሆነው በቪዲዮ የተደገፈ መረጃ መሰረት የኤርትራ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደማርያምና የቀድሞ መከላከያ ሚኒስትር ጀነራል ስብሐት ኤፍሬም ከሌሎች ከፍተኛ የጦር አዛዦች ጋር በመሆን በአነስተኛ አውሮፕላን ወደ አሰብ መጓዛቸው ተመልክቷል። በሄሊኮፕተሩ ላይ ጭምር ካርታ እያነበቡ የሚጓዙት የጦር አዛዦች መድረሻቸው ሳይታወቅ የተቀረጸው ፊልም የተቋረጠ ሲሆን ጉዟቸው ወደ አሰብ መሆኑ ግን በጽሁፍ መግለጫ ተመልክቷል። የኢትዮጵያ ብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ከወራት በፊት በአሰብ ግንባር ቡሬ አካባቢ ጉብኝት ማድረጋቸው ይታወሳል። የኢትዮጵያ መንግስት ለኢትዮጵያ የባህር በር ያስፈልጋታል የሚለውን አጀንዳ በአደባባይ ማስተጋባት ከጀመረ 2 ዓመታት የተሻገረ ሲሆን ይህንንም ፍላጎቱን በውይይትና ሰጥቶ በመቀበል አማራጭ ለማሳካት እንደሚጥር ገልጿል። ሆኖም ኤርትራ ከኢትዮጵያ ስትገነጠል ሂደቱ ህጋዊ ነው የሚለውን ጨምሮ የኢትዮጵያ የባህር መውጫ አልባነት በሀገሪቱ እድገት ላይ ብቻ ሳይሆን ጸጥታ ላይ የሚፈጥረውንም አደጋ የሀገሪቱ የጦር አዛዦች በአደባባይ ገልጸዋል። ኢትዮጵያና ኤርትራ ወደ ግጭት ሳያመሩ ችግራቸው እንዲፈቱ በሳውዲ አረቢያ በኩል የተጀመረው ጥረት አሁን በምን ላይ እንደሚገኝ የታወቀ ነገር ባይኖርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ አምባሳደር ማሳድ ቦሎስ በዚህ ረገድ የሁለቱን ሀገራት ባለስልጣናት አዲስ አበባና ኒውዮርክ ላይ ማነጋገራቸው ይታወሳል። ባለፈው መስከረም በኒውዮርክ ከተማ ለተባበሩት መንግስታት ጉባኤ በተገኙበት ከአምባሳደር ማሳድ ቦሎስ ጋር የተወያዩት የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላም በአጠቃላይ ጉዳዮች ላይ ለመነጋገር መንግስታቸው ዝግጁ መሆኑን መግለጻቸው አይዘነጋም። በአምባሳደር ማሳድ ቦሎስ በኩል አሜሪካ የጀመረችው ጥረት በምን ሁኔታ ላይ እንደሚገኝ ባይታወቅም አሜሪካኖቹ በሱዳን የእርስ በርስ ጦርነት ላይ ይበልጥ ማተኮራቸው ግልጽ ሆኗል። ሉዓላዊ ሚዲያን
ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ሕጻጽ በተባለው የመጠለያ ካምፕ በሚገኙ ዜጎች ላይ የደረሰውን ችግር በተመለከተ ሰሞኑን አብይ መነጋገሪያ ሆኖ ወጥቷል። ከዚሁ ጋር በተያያዘ በትናንትናው ዕለት የተለቀቁ የድምፅ ማስረጃዎች ወይ ደግሞ የድምፅ ቃለ ምልልሶች ወይ ደግሞ ውይይቶች ከዛ ሂደት ጋር በተያያዘ ጉዳዩ በፖለቲካ ፍላጎት ጭምር የተቃኘ መሆኑን የሚያሳዩ ሆኖ ተገኝቷል። ይሄ ማለት እንግዲህ ጉዳዩ እዛ ጋር የተራቡ የተቸገሩ በስቃይ ላይ ያሉ ሰዎች ከመታየታቸው ባሻገር የሞቱ ሰዎች መኖራቸውም ግልጽ ሆኗል። የሞቱት በተፈጥሮ ሞት ነው ወይስ ረሃቡ አስከተለው ነው የሚለው ራሱ ብዙ የሚያጠራጥር ነገር አይመስለኝም። ባለው ሁኔታ ውስጥ መመርመር አለበት። ስለዚህ እርዳታ እንዳይደርሳቸው የሚከላከል ቡድን ነበር ብቻ ሳይሆን እርዳታም ከደረሰባቸው በኋላ የሚነጥቅም ቡድን ሊኖር ይችላል። በአጠቃላይ ግን መራባቸውን መሞታቸውን ለሆነ ፖለቲካ ፍላጎትና ዓላማ ለመጠቀም የተንቀሳቀሰ ቡድን እንዳለ በትናንትናው ዕለት ከተፈናቃዮቹ ተወካይና ከአንድ የህወሓት አመራር ጋር የተደረገውን የስልክ ውይይት የተመለከተ ያደመጠ ሰው የሚረዳው ነገር ነው። ስለዚህ ሰዎች የሞቱበት ጉዳይ ስለሆነ ከዛ ጋር በተያያዘም የክልሉ መንግስትም ይሁን የፌደራል መንግስቱም ጭምር ጉዳዩን በደንብ መመርመር ያለበት ነገር ነው። የመጀመሪያ እነዚህ ዜጎች ለምን እንዲራቡ ተደረገ? ተርበው ሞተዋል። በዚህ ሂደት ውስጥ ማን ምን ፍላጎት ነበረው? ማንስ ነው ተጠያቂ የሚሆነው የሚለው በሌላም በኩል ሁለቱ ግለሰቦች መካከል የሚደረገው የስልክ ልውውጥ በብዙ ነገሮች መልእክት የሚያስተላልፍ ነው። ይሄኛውን ስፍራ እናሳይ፣ ያኛውን ስፍራ እናሳይ። በሚታየው ስፍራ ላይ ራሱ ግለሰቦቹ ሲጨቃጨቁ ነው የሚታዩት። አንደኛው የመንግስት ወይ ደግሞ ኃላፊነት ኖሮበት የተፈናቃዮች ተወካይ ነው፣ ሌላኛው የቲፒኤልኤፍ ተወካይ ነው። እነዚህ ሰዎች የሚያደርጉት ውይይት ላይ የተፈናቃዮቹ ተወካይ ማለት ኃላፊነት ተፈናቃዮች ተወካይ ሲባል ከተፈናቃዮች ውስጥ የተመረጠ ሰው አይደለም። የተፈናቃዮችን ጉዳይ የሚከታተል ኃላፊ ማለት ነው። እኛ ምን መሰለ ያሰብ ነው እንዲያየውና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱን የመረጥ ነው። ተክላይ እድሉ ለእኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። ሼልተር ልናሳየው አይደለም እንሄደው። ተክሌ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያው ስለኛ እድሉ ስጠና ስህተት መስራት አለመስራት አይደለም። እንዴት ነው? ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ። ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ። ማስተዳደረው ቦታ እኮ ነው እየነገርከኝ ያለው። አንደኛ ነገር የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ነው ያለነው። ከሱ ጋር ውይይት አለን። እሱ ደግሞ የሚያነሳው ነገር ተፈናቃዮቹ ወደ ቤታቸው እንዲገቡ የሚያስችል ሁኔታ ነው መፍጠር መፈልገው፣ ይሄኛው ቦታ ቢታይ የሚል መከራከሪያ ያቀርባል። እዛ ላይ በሚናገረው ነገር ላይ ብዙ ችግር ያለበት አይመስለኝም። ግን ችግር የሚኖርበት ችግር እንዳለበት የሚያሳየው ይህን ጉዳይ የሚመክረው ከቲፒኤልኤፍ ሰው ጋር ነው። ከቲፒኤልኤፍ ሰው ጋር ይመክራል ብቻ ሳይሆን እነ ዶክተር ደብረጽዮን እና አቶ አማኑኤል አሰፋም እየመጡ ነው የሚል ነገር ይነሳል። እነ ጀነራል ታደሰ እየመጡ ነው የሚል ነገር ቢሆን የመንግስት ኃላፊነት ነው፣ ክልሉ መንግስት ኃላፊዎች ናቸው። ዶክተር ደብረጽዮን የሚባሉ ሰው በአሁኑ ሰዓት ትግራይ ውስጥ ስልጣን የሌላቸው ሰው ናቸው። በኢትዮጵያ ሕግ ደግሞ በፓርቲም ስልጣን ውስጥ የሌሉ ሰው ናቸው። ድሮ የኢትዮጵያ ሚኒስትር ነበሩ። ከዛ ህወሓት የሚባለው ፓርቲ ሊቀመንበር ሆነው ሲያገለግሉ ነበር። የትግራይ ክልል ጊዜያዊ ማለት የትግራይ ክልል ምክትል ፕሬዝዳንት ሆነው ሰርተዋል። ፕሬዝዳንት ሆነው አያውቁም። በነገራችን ላይ የትግራይ ክልል ምክትል ፕሬዝዳንት ነው የነበሩት። ከዛ በኋላ በህገወጥ ምርጫ ፕሬዝዳንት ለመሆን ሞከሩ። ያ ህገወጥ ነው ብለው ፈርመው ፕሬዝዳንትነታቸውም የውሸት መሆኑን አረጋግጠዋል። ስለዚህ የትግራይ ክልል ምክትል ፕሬዝዳንት ነበሩ። የህወሓት የሚባለው ቡድን ከመፍረሱ በፊት ወይ ደግሞ በህግ ከመፍረሱ በፊት
ከመሰረዙ በፊት የዚህ ፓርቲ ሊቀመንበር ነበሩ። ዛሬ በታህሳስ ወር 2018 ዓመተ ምህረት ላይ ወይንም በአጠቃላይ ካለፈው መጋቢት ወር ጀምሮ ዶክተር ደብረጽዮን የሚባሉ ሰው በኢትዮጵያ ሕግ ምንም ስልጣን የሌላቸው የፓርቲ መሪም አይደሉም፣ መንግስት ኃላፊነትም የላቸውም። እኚህ ሰው ተፈናቃዮቹን በተመለከተ ማን ወሳኝ ማን የፈቀዱትን ነገር እንዲያደርጉ አደረጋቸው። ስለዚህ ያ የተፈናቃዮቹ ተወካይ የሆነ ሰው ተፈናቃዮቹ ያለባቸውን ችግር ማሳየት ተፈናቃዮቹ እንዲመለሱ ያግዛል ብሎ በቅንነት አምኖ ከሆነ ይህን ጉዳይ የሚመክረውና የሚነጋገረው ከነ ዶክተር ደብረጽዮን ጋር እስከሆነ ድረስ ጉዳዩ የተፈናቃዮቹን ጉዳይ ተፈናቃዮቹ ወደ ቤታቸው እንዲመለሱ ብቻ ሳይሆን ከዛ በስተጀርባ የሚፈለግ ነገር ያለው ሂደት ውስጥ ተባባሪ ነው ወይ የሚለውን ጥያቄ አጥብቆ ማንሳት ነው የሚያስፈልገው። ስለዚህ ጉዳዩ ሰዎች የተራቡበት የተጎሳቆሉበት ብቻ ሳይሆን የሞቱበት ስለሆነ እንዲሞቱ ደግሞ እርዳታ አለመቋረጡን ተገቢ እርዳታ መላኩን ብቻ ሳይሆን ተጨማሪ አስፈላጊ ነገር ቢኖር ብንጠየቅ እናደርጋለን በሚል የፌዴራል አደጋ መከላከል ወይም አደጋ ዝግጁነት ኮሚሽን እያረጋገጠ ባለበት ሁኔታ ውስጥ ሰዎች በረሃብ መሞታቸው ግልጽ ሆኗል። ያው በተለያየ መንገድ የወጣው መረጃ ነው። በረሃብ ሞተዋል አልሞቱም እሱም መመርመር አለበት። ስለዚህ ሰዎች የሞቱበት ጉዳይ ስለሆነ በነፍስ ጭምር መጠየቅ የሚገባቸው ሰዎች ስላሉ ይህን ጉዳይ የክልሉ መንግስትም የፌዴራል መንግስትም በተገቢው መመርመር አለባቸው። የተፈናቃዮቹን ተወካይ በኃላፊነት የሚሰራው አካል ለምን እዚህ ሂደት ውስጥ እንዴትስ ከቲፒኤልኤፎቹ ጋር ወደ ትብብር ውስጥ ገባ፣ ዓላማው ምንድን ነው የሚለው ነገር ደግሞ በተገቢው እሱም ለህዝብ መገለጽ ያለበት ነገር አለ። ስለዚህ ተፈናቃዮቹን ለሆነ ዓላማ የፖለቲካ ፍላጎት ማስፈጸሚያ ለመጠቀም ሲንቀሳቀሱ የነበሩ አካላት መኖራቸው እንግዲህ ግልጽ ሆኗል። ከዚሁ ጋር ተያይዞ ተፈናቃዮቹ ላይ የደረሰውን ችግር ተከትሎ ወዲያውኑ ስቃውን ምናምን በማየት አንዳንድ ወጣቶች በተናጠል በግል ሮጠው ድጋፍ ለማድረግ ሞክረዋል። ከዛ በኋላ ደግሞ በማህበራዊ ሚዲያ በተለይም በቲክቶክ በኩል እንቅስቃሴ ያደረጉ ወጣቶች አሉ፣ ብዙ ተከታዮች አሏቸው። ስለዚህ ይህ የሚደገፍ የሚበረታታ ነገር ነው። ሌላ ከበስተጀርባ ሌላ ፖለቲካ ኮተት ምናምን ውስጥ የሚገቡ ሰዎች ሊሆኑ የሚችሉበት እድል ጠባብ ነው። በተለያየ መንገድ ካሉበት ሁኔታም አንጻር ከዛ ባሻገር መገመት የሚቻልበት ሁኔታ የለም። ስለዚህ አንድ ነገር ተፈጠረ፣ ለዚያ ነገር ሰው ሲራብ ሰው ሲቸገር አናይም አንሰማም ብለው የራሳቸውን ሕይወት ከመኖር ይልቅ ይሄ ነገር አሳስቧቸው ትኩረት ሰጥተው ለጉዳዩ ፈጣን ምላሽ በመስጠታቸው የክልሉ መንግስት ይሁን የፌዴራል መንግስት ለእነዚህ ሰዎች እውቅና ነው መስጠት ያለበት መጀመሪያ። ከዛ በኋላ ግን አሰራሩ ህግን በዚህ መንገድ መከተል ያለበት። የመጀመሪያው ያደረጋችሁት ጥረትና ምንድነው የሰጣችሁት ምላሽ የሚያበረታታ ነው ብሎ ለዚያ እውቅና መስጠት። ከዛ በኋላ ግን ከአሰራር አንጻር ይህንን ጉዳይ በተመለከተ በዋናነት የፌዴራሉም የክልሉ መንግስት ምላሽ የሚሰጡበት ነገር ስለሆነ፣ በሌላም በኩልም የእርዳታ ማሰባሰቡን ጉዳይ ከሆነ ማዕከላዊነትን በጠበቀ መንገድ ምናልባት በክልሉ መንግስት በኩል መፈጸም ስላለበት ያንን ብሎ የአደጋ ዝግጁነት ኮሚሽን እነዚህን ወጣቶችን ጥረት ያደረጉትን ለሌላም ጊዜ እንዲህ አይነቱን በሀገር ጉዳይ በዜጎች ጉዳይ ያገባናል ይመለከተናል የሚሉ ልጆች ወጣቶች በዚህ ቁጥር በዚህ ሁኔታ መምጣታቸውን በጣም መደገፍ ያለበት ነገር ነው። ከአሰራር አንጻር ደግሞ እንዲህ አይነት ክፍተቶች እንዳይተው እስካሁን የመጣችሁት ይበቃል፣ ከዚህ በኋላ ደግሞ የክልሉ መንግስት ወይ ደግሞ የፌዴራሉ አካላት የገቢ ማሰባሰብ ሌላ ነገር ያደርጋሉ የሚል ነገር ውስጥ መግባት ነው እንጂ በጥቅል በማህበራዊ ሚዲያ በምናምን የሚሰበሰብ እንትን ትክክል አይደለም የሚል ጥቅል መግለጫ በምንም መመዘኛ ተገቢ ነው ብዬ በግሌ አላምንም። የጥረት የሚያደርጉ አካላትን ሁልጊዜም እውቅና መስጠትና ለእውቅናቸው ለተግባራቸው ምስጋና ማቅረብ፣ ከዛ በኋላ ግን ይሄ ነገር በአሰራር ላይ የሚፈጥረውን ችግርና ሁኔታ ማስረዳትና በአደባባይ ወደ መግለጫ መሄዱ ጥሩ ነው። ምናልባትም ተስፋም አድርገው የፌዴራል የአደጋ መከላከል ኮሚሽን ኃላፊዎች ይህን ጉዳይ ምናልባት ለግለሰቦቹ ወይ ደግሞ ለወጣቶቹ አስቀድመው ነግሯቸው ከዛ በኋላ ወደ ሚዲያ መጥተው ከሆነ ችግር ያለበት አይመስለኝም። ግን ቀጥታ ወደ ሚዲያ ከሆነ ሁሌም ማስደንገጥ ነው የሚሆነው። ነገ ምንም ነገር ቢፈጠር ሰዎች ቢቸገሩ የሆነ ነገር ማድረግ እየቻሉ
ያንን አቅማቸው እንዳይጠቀሙ የሚያደርግ ነገር ስለሆነ ምናልባት በዛ መልክ አስቀድመው ነግሯቸው ከሆነ ጥሩ፣ አስቀድመው ነግሯቸውም ካልሆነ ጠርተው በዚህ መልኩ ያደረጋችሁት የሚያበረታታ ነው። ግን ለአሰራርም ለምንም ስለሚያመች እናንተ በቅንነት የምታደርጉትን ሌሎች ለዘረፋና ለሌላ ዓላማ ሊጠቀሙበትም የሚፈልጉ ሰዎች ተመሳሳይ መንገድ ሊከተሉ ስለሚችሉ በዚህ መንገድ ሁኔታዎች በክልሉ መንግስት ወይ ደግሞ ፌደራል ሃንድል ይደረጋሉ በሚል በዛ መልኩ አስረዳቱ ነው በጣም አስፈላጊ የሚሆነው። ከዚሁ ከእርዳታው ጋር ተያይዞ ምናልባት ሰዎች በተለያየ መንገድ ወደ ኋላ ተመልሰው ቲፒኤልኤፍ እና እርዳታ በሰዎች ሞት እንዴት ፖለቲካ እንዴት ፍላጎታቸውን ለማስፈጸም ሲንቀሳቀሱ እንደነበር የሚገልጹ ነገሮችን ሰዎች እየቆራረጡ እያወጡም እያየው ነው። ጥሩ ማስታወስ ነው። ጥሩ ወደኋላ ተመልሶ ነገሮች መቃኘት ማስታወሱ እንደ ቡድን በሆነ መንገድ በተንጋደደ መንገድ ሲጓዝ የነበር ኃይል መሆኑን የሚያሳይ ነገር ነው። በተንጋደደ መንገድ ሲጓዙ መቆየታቸውን ተረድተው ከዛ ያወጡ ደግሞ ሰዎች መኖራቸውንም እየተገነዘብን ነው። በተንጋደደ መንገድ መምጣታቸውን የማይረዱ ግን ደግሞ ውጭም ሆነው ያን የተንጋደደ መንገድ የተቀደሰ አድርገው ለማስበክ የሚሞክሩም እያየን ነው። በአጠቃላይ ግን ሌላው ቢቀር ትግራይ ውስጥ ወደ ኋላ ተመልሶ ብዙ ሰው የኢዲዩ አባላት የኢትዮጵያ ዴሞክራቲክ ህብረት በራስ መንገሻ ስዩም የሚመራው ድርጅት አባላት ህወሓት አዲስ አበባን ከተቆጣጠረ በኋላ ትግራይ ውስጥ የትግራይ ክልላዊ መንግስት ከተፈጠረ በኋላ ወይ ደግሞ ክልል አንድ የሚባለው ከተፈጠረ በኋላ አቶ ገብሩ ፕሬዝዳንት ከሆኑ በኋላ የራስ መንገሻ ስዩም የኢትዮጵያ ዴሞክራቲክ ህብረት ኢትዮጵያ ውስጥ ህጋዊ ሆኜ እንቀሳቀሳለሁ ብሎ ኢድሃቅ ከተባለው ስብስብ ራሱን አግልሎ ከነያፓና ከነሜሶን ራሱን አግልሎ የኢትዮጵያ ሽግግር መንግስት አባል ሆኖ ህጋዊ ሆኖ በሚንቀሳቀስበት ወቅት የነዚህ የኢድህ አባላት ትግራይ ውስጥ ምንድን ነበር ሲደርስባቸው የነበረው? በ1983 84 85 ማንም ሰው ወመዘክር ሄዶ በወቅቱ የታተሙትን መጽሔቶች መመልከት ነው። የኢዲዩ አባላት ስራ እንዳያገኙ ምናምን የሚባል እውነት ለመናገር ይሄ ቅንጦት ነው። ስራ እንዳያገኝ ወይ ደግሞ ቀበሌ ስኳር እንዲከለከል ምናምን እሱ ቢያደርጉት ባህሪያቸው ምናምን ብሎ ማንም ሰው ይጠብቃል አይደለም። ባል ከሚስቱ እንድትፋታ ሚስት ባሏን እንድትፈታ ለቅሶ ሰዎች እነሱ ጋር እንዳይደርሱ ቀብር እንዳይገኙ እሳት እንዳይጫጫሩ ይሄንን በኢድህ አባላት ላይ የተደረገ ታሪክ በግልጽ በአደባባይ ወጣ ነገር ነው። ይሄንን ትግራይ ውስጥ ህወሓት ወደ ስልጣን እንደመጣ በትግራይ ተወላጆች ላይ አመለካከታቸው ግን የኢትዮጵያ ዴሞክራቲክ ህብረት የራስ መንገሻ ስዩምን አመለካከት በመያዛቸው ከህብረተሰቡ እንዲገለሉ ከፍተኛ መገለል እንዲደርስባቸው በቀብርና በሐዘናቸው ሰው እንዳይደርሳቸው የተደረገበት ታሪክ በአደባባይ የተገለጠ ነው። ይህንን መልሼ ለማስታወስ የምገደደው ከእርዳታ ጋር ከረሃብ ጋር ከምናምን ጋር ሁሉ የፖለቲካ ፍላጎታቸውን ለማስፈጸም ምንም ነገር ከማድረግ ወደኋላ እንደማይሉ አቶ ገብረመድህን አርአያ የድርጅቱ የፋይናንስ ኃላፊ በነበሩበት ወቅት ለእርዳታ የመጣውን ስንዴ እንዴት አድርገው ስንዴውን ራሱ ለእርዳታ የመጣውን ስንዴ እንደ ነጋዴ ሆነው አቶ ገብረመድህን የዋት ሰዎች አቶ ገብረመድህንን ከሌሎች ረሃብተኞችን ለመርዳት ከሚፈልጉ ሰዎች ጋር ያገናኛሉ። እሳቸው እንደ ነጋዴ ሆነው ገንዘብ ይሰበስባሉ። የእርዳታውን ሁሉ መልሰው ይሸጣሉ ማለት ነው። ይህንን ከ10 ዓመት በፊት ኢሳት ላይ
ያነጋገርኳቸው ነው የነበርኩ። በዝርዝር ነው እዛ ጋር ቢገልጹት። ፋይናንስ ክፍል ኃላፊ ናቸው። እርስዎ የፋይናንስ ኃላፊ በነበሩበት ወቅት ትግራይ ውስጥ ድርቅ ነበር። ለድርቁ ከፍተኛ እርዳታ ይመጣ ነበር። ይመጣል መጣ እና እዛ ላይ እንግዲህ ምንድነው ተደረገ የሚሉት እስቲ አሁን በግልጽ እንደው በደንብ ዝርዝር ይንገሩን። ዝርዝር ላደርግልህ። እሺ ከ1900 ወደ በ1975 ዓመተ ምህረት ወደ 76 ዝናብ ቆመ። በተለያዩ ቦታዎች አክሱም አውራጃ፣ ተንቤን አውራጃ፣ አድዋ አውራጃ፣ ከፊሉም ደግሞ እንደርታ አውራጃ። ከዛ በኋላ ኤንጂኦዎች ከኢትዮጵያ መንግስት ከደርግ ስርዓት በሚያገኙት በትግራይም ተመሳሳይ ደርቅ እንዳለ ስላወቁ በሱዳን ዞረው እኛ በምን እንደምናደርሰው ብለው ከሱዳን መንግስት ተነጋግረው በቲፒኤልኤፍ በኩል እንደሚደርስላቸው በተለይ ደግሞ ሻዕቢያን በደንብ እየገቡ እየወጡ ስለነበሩ በቲፒኤልኤፍ በኩል ይደርሳቸዋል ተብለው ተነግረዋል። ቲፒኤልኤፍ በሚቆጣጠርባቸው አካባቢዎች ማለት ነው። አዎ ነፃ በረሃ ህዝባዊ ወያነ ሓርነት ትግራይ ነፃ ባወጣው በረሃ ይመጣሉ። እኔ ተነገረኝ። ማነው የነገረኝ? ስብሐት። አንድ አጋጣሚ ሆኖ ሸራሮ አካባቢ ነበርኩ። እሱ ሪጅን 2 ተንቤና አካባቢ ነበር። ደብዳቤ ጽፎ ላከልኝ ለጓድ ገብረ መድህን የሚል። ከዛ በሩጫ በሁለት ቀን ውስጥ ነው የደረሱ ሰዎቹ ተጋይቹ ወረቀት አምጥተው ሰጡኝ። ከፍቻ ነበርኩት። ኤንጂኦዎች ይመጣሉ፣ የግብረሰና የረድኤት ገንዘብ የሚሰጡን ይመጣሉ። አንተ ገንዘቡ ትቀበለዋለህ፣ ግን ታጋይ መሆንህን እንዳትታወቅ ተጠንቀቅ። እስላም ትሆናለህ፣ እኔ መጥቼ ሁሉ ነገር አስተካክልልሃለሁ። በዚህ ቀን ግን ሸራሮ ጠብቀኛል ማለት ግልጽ አይደለም። ለርሶ ለምንድን ነው የሚሰጡት ገንዘቡን? ቆየኝ፣ ወደዛ ልመጣለሁ። እሺ ቆየኝ፣ ወደዛ ስብሐት መጣ። እንግዲህ ገንዘቡ ለድርጅቱ በካሽ አይሰጡትም። ስለዚህ እህል ሸምተው እህል ገዝተው ድርጅቱ ህዝባዊ ወያነ ሓርነት ትግራይ እንዲያከፋፍል ነው የሚፈልጉት። ስለዚህ እኛ እናከፋፍላለን፣ እነሱ ደግሞ የእህሉን ገንዘብ ይሰጡናል አለኝ። እርሱ እንደነጋዴ ነው ማለት ነው። እናንተ ስምህ መሐመድ ይሆናል፣ ነጋዴ ትሆናለህ፣ ቁርአን ታደርጋለህ። አብዛኛዎቹ በትግራይ አካባቢ ያሉ እስላሞች ይሄ ቆብ ኮፍያ ምናምን አያደርጉም። ልክ እንደኛ ሆነው ግን መቁጠሪያ አለች፣ ቁርአንም በዚህ ትወጣለች። አንተ ጠጣለ። ከዛ በኋላ አሻልኩ። አንዲት ታጋይም ሚስትን ለሚስትህ አይነት ቁጭ እናደርጋለን፣ እዛ ሻይ ምናምን ጠጡ ትላቸዋለህ፣ ቤቱ እየመጡ ገንዘብ ስለሚሰጥህ አለኝ። እሺ አልኩ። ልክ በሁለተኛ ሳምንቷ እንግዶቹ መጡ። እንግዶቹ ይዟቸው የሚመጣ ተክለወይና አሰፋ ነው። ተክለወይና አሰፋም ይሄን መመሪያ ተሰጥቶታል። ከዛ በኋላ ያን የሚፈልገውን ገንዘብ ለማግኘት ደግሞ እህሉ በጣም በብዛት ኩንታሎች መሆን አለበት። ይሄንንም ስብሐት በደንብ አዘጋርጎ አዘጋጅቶታል። ተከዜ ውስጥ አሸዋ እየተሞላ በኩንታሎች አሸዋ እየተሞላ እየተሰፋ በመኪና እየተጫነ በየመጋዘኖቹ አንዳንድ ጊዜም በበረሃ አሸዋ በመሬት በታች ይነጠፋል። በታች ከተነጠፈ በኋላ ቢያንስ 4000 ኩንታል 4500 አሸዋዎች ይነጠፋሉ። በላይ ላይ 1000 ኩንታል ማሽላት ትጭነዋለህ፣ በላይ ላይ ታስቀምጠዋለህ። ፈረንጆች ይመጣሉ ያዩታል። ይሄ ማሽላ ነው። አንዲት ትንሽ መስፊያ መውጊያ ነበረች ያስቋት ማሽላው ሄጄ እኔ ስለማውቀው ሁሉ ነገር ማሽላው ሄጄ ነካረግና አውጥቼ አሳያቸዋለሁ። አው ጉድ ጥሩ ነው። እነሱም ተንኮል አላሰቡም። በዛ ጊዜ ይሄንን ዘዴም አላወቁትም፣ ይሄንን ትሪክ አያውቁትም። ጥሩ ነው ይላሉ፣ ግን በታች ያለ 4500 ኩንታል አሸዋ ነው። በላይ ያለው ግን 1000 ኩንታል ናት። ይህችን በመኪና በየሁሉ ቦታ መጡ። አሳያቸው። ለመጀመሪያ 4 ትልልቅ ክምር አሳያቸው። ግን አሸዋ ነው ታችሁ። $2 ሚሊዮን ሰጡኝ። $2 ሚሊዮን? አዎ ይሄ እናንተ ዘርዝሩት አሉ። ሰጡኝ። ተቀበልኩ። ከዛ በኋላ
ተፈራረም፣ እኔም ፈረምኩ፣ እነሱም ፈረሙ። ፌርማው ለተክለወይና አሰፋ ነው። ተክለወይና አሰፋ ደግሞ ይሄን ያህል ኩንታል ገዝተናል ብሎ ፈርሞ ይሰጣቸዋል ለነሱ። ከዛ በኋላ ልክ ግማሽ ሰዓት እንደሞላች እነሱ እንደሄዱ፣ ይሄ በሸራራ አካባቢ ነው የምናደርገው ያለን። እነሱ እንደሄዱ ስብሐት መጣ። በሻንጣ በትልቅ ሻንጣ ነው የሚሰጠኝ። ገንዘብ ደግሞ በጣም ከባድ ነው ልታነሳው። 2 ሚሊዮን አንድ ሰው ተሸክሞት ሊሄድ አይችልም። እነሱ በታጋይት እየተሸከሙ በመኪናም ካለች በመኪና ነው የሚመጣው። ከዛ በኋላ ወሰደው ስብሐት ሄደ ገንዘቡ። እንደገና በየሳምንቱ በዚህ በተመሳሳይ አይነት መጡ። በተመሳሳይ አይነት ደግሞ አሞኘ ናቸው። በነፍሳቸው ተጫዋትንባቸው። አቶ ገብረመድህን ምን ለመናገር ከመጀመሪያው ጀምሮ ከ1982 ጀምሮ ስራ ምንድነው ድርጅቱን ጥለው ከወጡበት ጊዜ ጀምሮ ያለማቋረጥ ያለመታከት ስለዚህ ቡድን በትግራይ ህዝብ ላይ በኢትዮጵያ ህዝብ ላይ ሲፈጽም የነበረውን ታሪክ በዝርዝር ሲገልጹ የነበሩ ሰው ናቸው። አሁንም በአውስትራሊያ ፐርዝ ይገኛሉ። ምናልባትም እንደው የጤና የምናምን ሁኔታ ካልሆነ ሀገራቸው ገብተው ቢያንስ ጎብኝቶ እንኳን መመለስ የሚችሉበት ሁኔታ ቢፈጠር ጥሩ ነው ብዬ አምናለሁ። ከዛም ባሻገር የመጀመሪያው የድርጅቱ ሊቀመንበር ዶክተር አረጋይ በርሄ የጦር መሳሪያ የእርዳታ እህል እየተሸጠ የጦር መሳሪያ ይገዛ እንደነበር እርሳቸውም ማርቲን ፕላውት ጋር የቢቢሲው ዘጋቢ ከነበረው ጋር ያደረጉትን ቃለ ምልልስ እናስታውሳለን። aid money to buy arms, through secondary means, if you come to the Middle East. ስለዚህ ዛሬ አዲስ ነገር አልተጀመረም ማለት ነው። ምናልባትም ያ መንገድ ትክክል አይደለም ያሉ ሰዎች ከድርጅቱ በተለያየ መንገድ ለማረም ለማስተካከል ወይ ደግሞ ይሄኛው መንገድ ከዚህኛው ለመፋታት ሲሞክሩ ድርጅቱን ጨምደው ያዙ ሰዎች እዛው ጋር የቆሙ በረሃብ በችግር በስቃይ በሰቆቃ ፖለቲካ የሚሰሩ ሰዎች መሆናቸውን የሚያረጋግጥ ነገር ነው እና እያደረጉ ያሉት ነገር አዲስ ነገር አይደለም። ህወሓት የሚባል እንደ ቡድን በግሌ በተረጋጋሚ እንዳልኩት ስሙን ለበጎ ዓላማ ሲሉ ሌላውን ለመዝረፍ ሌላውን ለመግደል የትግራይን ህዝብ ጭምር ለማጎሳቆል ብለው ሳይሆን ለሆነ ጭቆና በደል እንዲህ ያለ ተብለው ተሰብከው ወጥተው ያን ያደረጉ ለበጎ ዓላማ ብለው ይሞቱ አሉ። ብዙ ጉዳት ብዙ ነገር የደረሰባቸው ስያሜውን ለነሱ ለክብር አስቀምጦ በዚህ ቡድን በዚህ ስያሜ ዙሪያ የተሰባሰበ በአብዛኛው ወንጀለኛ ሆነውን ኃይል ያው በተለያየ መንገድ ኢትዮጵያ ፖለቲካ ውስጥ እንዳይሳተፉ አልተከለከለም። ፖለቲካ ውስጥ በራሳቸው የሚተማመኑ ከሆነ በትግራይ ህዝብ ላይ እምነት ካላቸው በሞቱት በምናምን ትከሻ ላይ ቆሞ ሳይሆን አዲስ ፓርቲ ሌሎቹ እንደመሰረቱት መስርቶ ያን ስያሜ ደግሞ ለነዛ መስዋዕትነት ለከፈሉት መታሰቢያ ትቶ ትግል ውስጥ መግባት ነው እና ዛሬ ተፈናቃዮቹ ላይ ወይ ደግሞ በየድንኳን ያሉ ዜጎች ላይ ፖለቲካ መስራታቸው አዲስ ነገር አይደለም። በሰው ሞት፣ በሰው ስቃይ፣ በሰው ጉስቁልና የፖለቲካ ፍላጎታቸውን ለማሳካት ይሄዳሉ። ዓለም አቀፉ ማህበረሰብ እኮ ዝም ብላችሁ ለምን ታስራላችሁ እንዳይለን ተብሎ እኮ አዲስ አበባ ካራቆሬ ላይ እኮ ታክሲ ላይ ቦምብ አፈንድተው የኦሮሞ ነጻነት ግንባር ነው እንጂለው ያሰሩ ሰዎች መሆናቸውን እኛ አይደለንም የምንናገረው። እነ ቪኪ ሃድልስተን የአሜሪካ ኤምባሲ ጉዳይ ፍጻሜ ነበሩት በፈረንጆቹ 2006 አካባቢ በዊክሊክስ ፋይል ላይ የተቀመጠ ታሪክ ነው። ይህን የሚያደርጉ የተደህንነቱ ኃላፊ ደግሞ ዛሬ ከኋላ ቀሩ ህዝባዊ ወያኔ ሓርነት ትግራይ ቡድን ጋር ከነ ዶክተር ደብረጽዮን ጋር ያሉት እና አቶ ጌታቸው አሰፋ ናቸው። ይሄንን የትግራይ ህዝብም ሌላውም ህዝብ መፋታት ነው ያለበት። እንደውም ዛሬ ስለ ቲፒኤልኤፍ የሆነ ነገር ቢነገር ጥሩ ጊዜ ላይ ነን። እንደ ድሮ ህወሓት ሲነገር የትግራይ ህዝብ ተብሎ ፕሮፓጋንዳ ይሰራና ህዝቡን ወደ አንድ
መስመር ውስጥ ማስገባት የሚቻልበት ሁኔታ አልፏል። ዛሬ ወንጀለኛ ግለሰቦች፣ ወንጀለኛ የሆነ ቡድን አለ። እነዚህ ግለሰቦች በዚህ ወንጀል ድርጊታቸው ዛሬ ምክንያቱም ከምንም በላይ በሌላው ላይ ተጽዕኖ ስለሌላቸው መከራውን ስቃውን እያበሉት ያሉት የትግራይን ህዝብ ስለሆነ ስደተኛ ካምፕም እየተንከራተተ ቤቱ እንዳይመለስ ያደረጉትም የትግራይን ህዝብ ስለሆነ ከማንም በላይ በእነዚህ ላይ ተቃውሞውን ድምፁን እያስተባበረ ያለው የትግራይ ህዝብ ወጣቶቹ ጭምር መሆናቸውንም እያየን ስለሆነ ይሄ የወንጀል የነውር ጉዞ ከዚህ በላይ ብዙ ርቀት እንደማይሄድ ተስፋ እናደርጋለን። ከዚሁ ጋር ተያይዞ የዶክተር ደብረጽዮን የምክትል ፕሬዝዳንትነት ጉዳይ ሲመጣ የኦሮሚያ ክልል የመጀመሪያው ፕሬዝዳንት ማለትም ክልሉ ከተቋቋመ በኋላ የመጀመሪያው ፕሬዝዳንት አቶ ሐሰን አሊ ከሩብ ክፍለ ዘመን በኋላ ትላንትና አዲስ አበባ መግባታቸውን የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በማህበራዊ ገጻቸው ከዛም በመንግስት መገናኛ ብዙሃን ጭምር ቀርቧል። የመጀመሪያው የክልሉ ፕሬዝዳንት ናቸው። በጣም አጭር ጊዜ ነው የቆዩት። ከዛ በኋላ ከስርዓቱ ጋር ባለመስማማት ሀገር ጥለው ከወጡ በኋላ ለረዥም ዓመታት እንግዲህ ድምፃቸውም ሳይሰማ የቆዩ ሰው ናቸው። እንግዲህ ሌሎቹ ከ7 ዓመታት በፊት ብዙዎች የተሰደዱ ሰዎች ተመልሰዋል። እሳቸው ደግሞ አሁን ወደ ሀገር ቤት ገብቷል። ምናልባት ጓዛቸውን ጠቅልለው ይመጥተው ሊሆን ይችላል። ያንን ሳይ ምንድን ነው ትዝ ያለኝ የመጀመሪያ ኢትዮጵያ ውስጥ ክልሎች ሲመሰረቱ የክልሎች ፕሬዝዳንት ተብለው የተሾሙ ሰዎች ዝም ብዬ ለመቃኘት ሞከርኩ። ምናልባት የአማራ ክልል ፕሬዝዳንት የነበሩት አቶ አዲሱ ለገሰ ካልሆነ በስተቀር ጠቅላላ የክልሎቹ ፕሬዝዳንት በቀጥታም በተዘዋሪም ከስርዓቱ ጋር ተጣልተውና ቅራኔ ውስጥ ገብተው ኃላፊነታቸውን የተወኑ መሆናቸውን የሚያሳዩ ነገሮች ናቸው። የመጀመሪያው የክልል አንድ የሚባለው ደግሞ የትግራይ ክልል ፕሬዝዳንት ያው የክልል ፕሬዝዳንት ይባላል። የክልል ፕሬዝዳንት ሞግዚት የሌለው የክልል ፕሬዝዳንት ሙሉ በክልሉ ላይ ፈላጭ ቆራጭ አድራጊ ሁሉ ነገር ከዋኝ የነበሩት የትግራዮቹ ናቸው። የትግራይ ክልል ፕሬዝዳንት የነበሩት አቶ ገብሩ አስራት ናቸው። አቶ ገብሩ አስራት የትግራይ ክልል ፕሬዝዳንትነትን ለረዥም ጊዜ መርተዋል። ከ1983 እስከ 1993 ህወሓት ለሁለት ሲሰነጠቅ ከተሸነፈው ወይ ደግሞ በእናቶ መለስ ከተባረረው ቡድን በመሆናቸው ከ1993 ጀምሮ የክልል ፕሬዝዳንትነቱን ለቀዋል። ስለዚህ የክልል ፕሬዝዳንትነትን ከስርዓቱ ጋር ባለመስማማት ወይ ደግሞ ከስርዓቱ ጋር ቅራኔ ውስጥ በመግባት አጡ ማለት ነው። ሌላኛው ክልል 2 የሚባል የነበረው በኋላ አፋር ክልል የተባለው የዛ ደግሞ የመጀመሪያው ፕሬዝዳንት ከተቃዋሚው ፓርቲ ከአፋር ህዝብ ነጻነት ግንባር ሱልጣን ሀንፍሬ አሊሚራ ነበሩ። ሱልጣን የሆኑት በኋላ ነው። አባታቸው ሱልጣን አሊሚራ ካረፉ በኋላ ማለት ነው። እሳቸው የመጀመሪያ ክልል ፕሬዝዳንት ነበሩ። የእሳቸውን የክልል ፕሬዝዳንትነት እንዲያጡ ደግሞ በታንክ ጭምር ተከበብኩ ብለው ከኢሳት ቴሌቪዥን ጋር ያደረጉትን ቃለ ምልልስ በቅርቡም በሉዓላዊ ላይ ያስታውሰናል። ስለዚህ እሳቸውም በፖለቲካ ሳቢያ በአጭር ጊዜ ውስጥ በወራት ውስጥ ስልጣናቸውን አጥተዋል። እንዳልኩት ክልል 3 የተባለው በኋላ የአማራ ክልል ብለው የሰየሙት ክልል ላይ የነበሩት አቶ አዲሱ ለገሰ ናቸው። እሳቸው ናቸው ከስርዓቱ ጋር ሳይስማሙ እስከ መጨረሻው በስርዓቱ ውስጥ ቀጥለው ያው ማለት እስከ መጨረሻው ፕሬዝዳንቱ ነው ቀጥሏል አይደለም። ከዛ በኋላ ፕሬዝዳንቶች ተፈራርቀዋል፣ ግን በሰላም በምናምን ነው እነሱ ጋር እስከ መጨረሻው ድረስ ከስርዓቱ ጋር ቀጥለው አሁን በጡረታ ለሚገኙ ናቸው። ሌላው እንግዲህ ክልል 4 የተባለው አሁን ኦሮሚያ ክልል የሚባለው አቶ ሐሰን አሊ ናቸው። ትላንት ከ25 ዓመታት እንደዚህ በኋላ ወደ ሀገራቸው የተመለሱት ማለት ነው። እሳቸውም በአጭር ጊዜ ውስጥ የክልል ፕሬዝዳንትነታቸውን አጥተው ወይ ደግሞ ከስርዓቱ ጋር በልዩነት ሀገር ውስጥ ጥለው የወጡ ሰው ናቸው። ሌላኛው 5 ክልል 5 የሚባለው አሁን የሶማሌ ክልል አቶ አብዱራህማን መሐመድ ከኦጋዴን ብሔራዊ ነጻነት ግንባር ነበሩ። ልክ አፋር ክልል ላይ ከተቃዋሚ እንደነበረ ሁሉ ኦጋዴን ክልል ላይም ከተቃዋሚ ነበር። አብዱራህማን መሐመድ ክልሉን ለ10 ወራት ብቻ ነው የመሩት። ከዛ በኋላ እሳቸውም ስልጣናቸውን አጡ። በአጠቃላይ ኢትዮጵያ ክልሎች ውስጥ ሹምሽር እጅግ በጣም የበረታበት ክልል የሶማሌ ክልል ነው። አሁን አቶ ሙስጠፌ ወደ
13ኛው 14ኛው ፕሬዝዳንት ናቸው። የትኛው የኢትዮጵያ ክልል ላይ በዚህ መጠን የክልል ፕሬዝዳንት አልተፈራረቀም። ሌላኛው ክልል 6 በኋላ የቤኒሻንጉል ጉሙዝ ክልል የተባለው እዛ ደግሞ አቶ ያረጋል አይሸሹም ነበሩ። እሳቸውም ከስርዓቱ ጋር በልዩነት መጨረሻ ላይም ደግሞ ሙስና ብለው ተከሰው ፍርድ ቤት ሲመላለሱ የነበሩ መጨረሻም ነፍሳቸውን ይማርና ከዚህ ዓለም በሞት የተለዩ ናቸው። ክልል 7 8 9 10 11 ተብሎ ጠቅላላ በኋላ ላይ በጋራ ስያሜ የተሰጠው የደቡብ ክልል ነበር። የደቡብ ክልል ደግሞ የመጀመሪያው ፕሬዝዳንት አቶ አባተ ኪሾ ነበሩ። ልክ እንደ አቶ ገብሩ አስራት ሁሉ በ1993 ህዝባዊ ወያነ ሓርነት ትግራይ ለሁለት ሲከፈል የህወሓት ውስጥ የተፈጠረው ንዝረት ሌሎችንም አጋር ድርጅቶች ወይ ደግሞ አባል ድርጅቶችን አብሮ ስላናጋም አቶ አባተ ኪሾም ከስልጣን ወርደው መጨረሻ ላይ ወደ እስር ቤት ተገዘዋል። የመጀመሪያ ክልሎች ፕሬዝዳንትን ነው የዛን ጊዜ ራሱ ኦሮሚያ ክልል ላይ በተፈጠረው እንትን አቶ ኩማ ደመቅሳም ከፕሬዝዳንትነት ወርደዋል። ግን የመጀመሪያዎቹን ስንመጣ ከእስካሁን ድረስ ካሉት ከአንዱ የአማራ የአፋር የትግራይ የአፋር የአማራ የኦሮሚያ የሶማሌ የቤንሻንጉል ጉሙዝ ብለን እንዲሁም የደቡብ ክልል ብለን በመጣንባቸው ክልል ፕሬዝዳንቶች ውስጥ ሁሉም ከአማራ ክልል ፕሬዝዳንቱ ከአቶ አዲሱ ለገሰ ውጭ ሁሉም በልዩነት ከስርዓቱ ጋር በቅራኔ የተለዩበት ነው። ሌላኛው ክልል 12 የተባለው በአሁኑ ሰዓት የጋምቤላ ክልል የሚባለው አቶ አጓ አለሙ እርሳቸው ለአጭር ጊዜ በፕሬዝዳንት የቀጠሉ ከዛ በኋላ ከስርዓቱ ጋር ተለይተው ይወጡ ናቸው። የሐረሪ ክልል 13 ይባል ነበር። የዛ ክልል ደግሞ የመጀመሪያው ፕሬዝዳንት የኢትዮጵያ ሀገር መከላከያ ሰራዊት ጀነራል የነበሩት አቶ ጀነራል አሊ ሀጂ ጉቱ ነበሩ። እርሳቸው በእርግጥ እንደ አማራ ክልል በልዩነት ሳይሆን ያው የስልጣን ዘመናቸውን ሲያበቁ ከእንትኑ የተለዩ ሰው ናቸው። የኢትዮጵያ የሀገር መከላከያ ሰራዊት ውስጥ የሐረር አካዳሚ ምሩቅ የነበሩ ሰው ናቸው። በነገራችን ላይ ጀነራል አሊ ሀጂ እንዲሁም ጀነራል አብዱላሂ የመጀመሪያው እሳቸውን ደግሞ የመጀመሪያው የሐረር አካዳሚ ምሩቅ ናቸው። ምናልባት ብዙ ጊዜ ሐረሪ ክልል እንትን ውስጥ በጣም የሚገርመኝ ነገር አሁን የሐረሪ ክልል ራሱ ክልል ተብሎ ከተፈጠረ በኋላ ምናልባት እንደው እዛ አካባቢ ያሉ ሰዎች ማየትም መገምገም ያለባቸው ነገር ኢትዮጵያ ፖለቲካ ውስጥ ሐረሪ በቁጥሩ አነስተኛ ነው፣ ግን በሀገሪቱ ከፍተኛ የጦር ጀነራሎች ውስጥ በሀገሪቱ ሚኒስትሮች ውስጥ ትርጉም ያለው ሚና የነበረው ማህበረሰብ ነው። ባለፉት ክልል ተሰጠው ከተባለ በኋላ ራሱን በራሱ ያስተዳድራል ከተባለ በኋላ ያ አቅም ያ ኢትዮጵያ ውስጥ ነጥሮ የመውጣት ችሎታ የት እንደገባ ግራ የሚገባ ነገር ነው። ለምሳሌ በሚኒስትሮች ደረጃ የደርግ የመጨረሻው የማዕድንና ኢነርጂ ሚኒስትር አቶ ኢዘዲን አሊ በኋላ በወያኔው ዘመን ቀጥሏል። ሌሎች ሚኒስትሮችን በርካቶች ነበሩ። ለመናገር በቁጥር እንደው አሁን የኮታ ነገር ሆነ እንጂ በኮታ ደረጃ ከታየ በሐረሪ ደረጃ ኢትዮጵያ ውስጥ በሚኒስትርነት ያገለገለ ከቁጥሩ አንጻር የለም። በጀነራሎችም ካየን ሐረር አካዳሚ እነ ጀነራል አብዱላሂ እነ ጀነራል አሊ ሀጂ ዛሬ በዛ ደረጃ ጀነራል አለ፣ በዛ ደረጃ ሚኒስትር አለ። ምንድን ነው የተፈጠረው? ክልሉ ሲሰጥ በፊት በራሳቸው ጥረት መማር፣ ማወቅ፣ መመራመር ብዙ ነገሮችን ሰብሮ ማውጣት የሚችሉ ሰዎች ዛሬ የት ገቡ? ምናልባት ይሄም አብሮ ምናልባት ሐረሪ ክልልን በኃላፊነት የሚያስተዳድሩ ሰዎች ሁሉ ቆም ብለው ምን ነበር ዛሬ የት ነን ያለ ነው የሚለውን ነገር ቢገመግሙትም ጥሩ ይመስለኛል። ስለሚገርመኝ ነው። የተለየ ዝርዝር መረጃ ምናምን ኖረኛል፣ ግን በአደባባይ የማየውን ነገር መሰረት አድርጌ ያው የዛ ውጤት ደግሞ ሐረሪዎች የከተማ ሰዎች ናቸው። የከተማ ሰው ለትምህርት የበለጠ ቅርበት አለው። በዚህም የተነሳ ሐረር አካዳሚ የሚገቡትም ቶፕ የሚባሉ ተማሪዎች ናቸው። ወደ ሚኒስትርነት የሚሄዱትም በኮታ አይደለም፣ ያኔ በእውቀት እንትን ያሉ ሰዎች ናቸው። ስለዚህ ከተማ ውስጥ የከተማ ሰዎች መሆናቸው በዛ ነገር የፈጠረላቸው ነገር ሊሆን ይችላል። ዛሬም እኮ ከተማ ነው ያሉት። ያንን አቅም ያንን ችሎታ ዛሬ ላይ እንዴት መታየት አቃተው የሚለውን በተለይ የክልሉ ተወላጆች
መልሰው ቢያዩት ቢገመግሙትም ጥሩ ነው። ክልል ሲሰጥ ያ አቅም የት ገባ ተነነ ምናምን የሚለውንም አብሮ መመልከቱ በጣም አስፈላጊ ነው። ክልል እንግዲህ 13 አሬረ ክልል ነው። ክልል 14 ተብሎ የተሰየመው የአዲስ አበባ አስተዳደር ነበር። የአዲስ አበባ የመጀመሪያው ከንቲባ አቶ ሙሉ ዓለም አበበ የሚባሉ የብአዴን ሰው ነበሩ። እኚህም ሰው ከኃላፊነት ከተነሱ በኋላ መጨረሻ ላይ አማራ ክልል ላይ በቦምብ ነው የተገደሉት። ያው አሁን በኋላ ላይ ክልሉን በተለያየ ኃላፊነት ላይ ያገለገሉ ሰዎች በሴራ መገደላቸውን የሚገልጹ ነገሮች ናቸውና የአቶ ሐሰን አሊ ወደ ኢትዮጵያ መምጣት ጋር ተያይዞ ዝም ብዬ ለማስተዋወስ ወደኋላ ስሞክር ኢትዮጵያ ውስጥ ያሉ የክልል ፕሬዝዳንቶች እና ከንቲባዎች በጠቅላላ የመጀመሪያው ስርዓቱ ሲፈጠር የመጡት ሰዎች ከአቶ አዲሱ ለገሰ ውጭ ሁሉም ከስርዓቱ ጋር በመለየት መፋታታቸውን የሚያሳዩ ነገሮች መሆናቸውን የሚገልጽ ነው። ይህም በዚሁ አጋጣሚ ለማስታወስ ነው። ሌላው በትናንትናው ዕለት ግብፅ ከኤርትራና ከጅቡቲ ጋር የወደብ አገልግሎት ወይ ደግሞ ወደቦችን ለማስፋፋትና እዛ አካባቢ ላይ የጦር ቤዝ ወይ ደግሞ መርከቦች የሚያርፉበትን መልህቅ የሚጣልበትን ቦታ ለመገንባት የእሷን መርከቦች ከደቡብ ትግራይ ከደቡብ ግብፅ ወደዛ የተለያዩ አውዳሚ መሳሪያዎች መርከቦችን ሰራዊትና ሄሊኮፕተር የሚሸከሙ መርከቦችን ለማጓጓዝ የሚያስችላትን ያም ደግሞ ወደዛ እነዛ አካባቢዎች ለመግባት በወታደራዊ ሁኔታ እዛ ቦታ ላይ ብትገኝ ህጋዊ ሽፋን የሚሰጣት መሆኗን ዘናሽናል ላይ የወጣውን ዘገባ ትናንት አቅርበናል። በሌላም በኩል ደግሞ የቀይ ባህር አፋሮች ንቅናቄ መሪ ኢብራሂም ሀሮን አዲስ አበባ ላይ የሰጡትን መግለጫ ተከታትለናል። ምናልባት ግብፅ ከጅቡቲም ይሁን ከኤርትራ ጋር የሚያደርጉት የወደብ ላይ ስምምነት ጅቡቲ ለምን እዚህ ሁኔታ ውስጥ እንደገባች አላውቅም። ስጋት ነው እንዳይባል ብዙ ስጋት ያለባት አይመስለኝም። አሜሪካ አለች፣ ቻይና አለች፣ ፈረንሳይ አለች ምናምን ሁሉ ሀገሩ ራሱ የነዚህ የጅቡቲ መንግስት ሁሉንም ነገር አከራይቶ ዝም ብሎ ገንዘብ እየሰበሰበ የተቀመጠ ነው ይመስለው። ስለዚህ እነዚህ ሁሉ አገራት ባሉበት ሁኔታ ውስጥ የኢትዮጵያ መንግስት እንደዚህ ወይ ወደቡን ይዛል ወይ ምናምን የሚል ስጋት አለ ወይንስ የተለየ ምክንያት አለ? ግልጽ አይደለም። ከኤርትራ ጋር ያለው ነገር ግልጽ ነው። ምናልባትም ይሄ ስምምነት ምንም የተለየ የሚያመጣው የሚለውጠው ነገር እንደሌለም ደግሞ ዝም ብሎ መገምገም ይቻላል። የኢትዮጵያ መንግስት ወደዚህ አይነት ሁኔታ ውስጥ ለመግባት ወይ ደግሞ ወደ ውጊያ ወደ ምናምን ለመግባት ቀጥታ ተንደርድሮ መሬት ወደ መያዝ ነገር ሊሄድ አይችልም። የሆነ ቦታ ላይ የሚሄድ ከሆነ ማለት ኢትዮጵያ ውስጥ ያለውን ስርዓት አልበኝነት የፈራረሰውን ቲፒኤልኤፍ የሚሆን አነስተኛና ጥቃቅን ቡድኖችን ተጠቅሞ ኢትዮጵያ ውስጥ ችግር እንዲቀጥል ለማድረግ የሚሰራ ነገር ካለ ለምን ወደ እንትን ውስጥ ይኬዳል? የሆነ ቦታ አይደለም። መንግስት የግድ ማፍረስ ወደ ማፍረስ ነው። መንግስት ዝም ብዬ ስገመግም የሚሆነው ስርዓት ወደ ማፍረስ ነው የሚኬደው። ስለዚህ ባህር ላይ አይደለም ስርዓቱ ያለው፣ አስመራ ላይ ነው ያለው። በሌላም በኩል ደግሞ ከባህሩ ባሻገር ባሉ መሬቶች ላይ የሚደረጉ ውጊያዎችም አሉ። ደግሞ ሁኔታዎች ቀደም ሲል በነበረው እንደ ድሮ ተራራ እየቧጠጡ ምናምን እንዳልሆነ ያው ደግሞ አይተናል። ከዚሁ ጋር ተያይዞ የኢትዮጵያ ከፍተኛ ባለስልጣናት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ወደ ባዳ ወደ ተባለው በኢትዮጵያ ሳይድ ወዳለው የአፋር አካባቢ ተጉዘው ፎቶግራፍ ሁሉ ተለቆ ነበር። የኤርትራ ጀነራሎችም በሄሊኮፕተር ደግሞ በአፋር አካባቢ ጉዞ ሲያደርጉ የሚያሳይ ነገር ደግሞ በኤርትራ በኩል ተለቀቀ። አንዳንዴ እኛም ሄደን መሬቱን እያየን ነው አልገባኝም። ደግሞ በዛ ላይ ካርታ ሄሊኮፕተር ላይ ምናምን ያሳያሉ። እዚህ መሬት እንትን ሲሉ ምናልባት ሊሆን የሚችለው የሆነ ነገር ታየ ቁጥር ደጋፊዎቻቸው አካባቢ ስጋት ድንጋጤ ስለሚኖር ያን ለማረጋጋት ሊሆን ይችላል። ግን አንዳንድ ነገሮች ልክ የሆነ አካል ሲያደርግ ድሮ ስለ ሻዕቢያ የሚነገረውና አሁን የምናየው ነገር ትንሽ ግራ የሚያጋባ የሆነ ነው። የሆነ ነገር ኢትዮጵያ ውስጥ ከታየ ያንን ነገር ለመድገም የሚደረጉ ጥረቶች ናቸው።
ዞሮ ግን ከዛ ይልቅ ሄሊኮፕተር ላይ ሆኖ ካርታ እያዩ ሾው ከማሳየት በተጨባጭ ከውጊያ በመለስ ችግሮችን ለመፍታት መንቀሳቀሱ ነው ለማናችንም የሚጠቅመው። ስለዚህ መነጋገር በህይወት ካለው አየሩንም ምድሩንም ከሚቆጣጠረው ከኢትዮጵያ መንግስት ጋር ተነጋግሮ ለችግሩ መፍትሄ መፈለጉ ነው የሚሻለው። ከዛ ውጭ ያለው ነገር ከጅቡቲ ጋር ከግብፅ ጋር ወደብ ስምምነት ተደረገ አልተደረገም፣ የቀይ ባህር አፋር የመብት ጥያቄና የመብት ትግልን በጅቡቲ ምንድነው በግብፅ እዛ መከሰት አለመከሰት የሚለውጠው ነገር አለ ብዬ አላምንም። ከግብፅም ጋር ተያይዞ ባለው ነገር ላይ ምናልባት የምትፈልገው ወይ ደግሞ ከኢትዮጵያ የምትጠብቀው ነገር አለ። የምትጠብቀው ነገር ኢትዮጵያን መንግስት የሚጎረብጠው ሁሉ ላይሆን ይችላል። ነገር ግን ለአደባባይ ለህብረተሰቡ ለህዝቧ የኢትዮጵያ የግብፅ መንግስት የእኛን ጥቅምም አስከበር የሚል መልእክት የሚተላለፍበት ስምምነትም ሊሆን ይችላል። የሆነ ወቅት ላይ እዛ ጋር ሊደርሱ ይችላሉ። እዛ ጋር ሲደረስ አሁን እየተደረጉ ያሉ ነገሮች ውጤታቸው ምንድን ነው የሚሆነው? ምን የሚፈጥሩት ምን የሚለውጡት ነገር አለ? ምናልባትም ከሚዲያ ፍጆታ ባሻገር በተጨባጭ መሬት ላይ በምን መልኩ ሊመነዘር ይችላል የሚለው ሁሉ መታየት ያለበት ነገር ነው። ሌላው በዚህ በማህበራዊ ሚዲያ ዝም ብሎ የተወሰነ ቪዲዮ ሲመላለስ አየሁና ምን አዲስ ነገር አለ በሚል ለመመልከት ሞከርኩ። ከፋኖች አካባቢ ምሬ ወዳጆ ያው ጥሩ ገጸ ባህሪ ነው። እነዛ ውስጥ ካሉት ውስጥ ወደ 10 ነው 20 ደቂቃ አካባቢ መመሪያ ምንድነው መግለጫ ይሰጣል። ምናልባት ምሬ ወዳጆ ይሄ ወደ መተኮስ ከመሄዳቸው በፊት በሃይማኖት አባቶችና በጦር ጀነራሎች ያኔ የቀረበው ምክንያት የፋኖ የሚባለው ቡድን መፍረስ አለበት ነው። መንግስት ባለበት ሀገር ውስጥ ለሆነ ዓላማ ለሆነ ተልኮ ሚሽን ሲወጣ የነበር ኃይል ከዛ በኋላ የክልል መንግስት አለ፣ የፌደራል መንግስት አለ፣ የክልል ጸጥታ ኃይል አለ፣ የፌደራል ጸጥታ ኃይል አለ። ስለዚህ ከዚህ እነዚህ ውጭ የሆነ አደረጃጀት ህገወጥ ነው፣ ስርዓተ አልበኝነትን ያነግሳል። ስለዚህ ያ መፍረስ አለበት። እዛ ውስጥ ያሉ ሰዎች ወደ ክልሉም ሆነ ወደ ፌደራል ጸጥታ ተቋማት መሄድ የሚችሉበት ከዛም ባሻገር ወደ ሰላም ህይወት የሚሄዱ እኮ ደግሞ መደገፍ በሚችሉበት ሁኔታ ያም ሆኖ ደግሞ መሳሪያቸውን ግን ድርጅቷቸው መዋቅሩ ይፈርሳል እንጂ መሳሪያቸውን ይዘው ወደ ቤታቸው መሄድ ይችላሉ የሚለው እሱን ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ተስማምቶ መግለጫ ሰጥቶ መጨረሻ ላይ ገንዘብ የሚልኩት ይሆኑ ምን ይሆኑ አስደንብረውት ተመልሶ ጫካ የገባ ሰው ነው። ገና በደንብ መተኮስ አይጀምሩ ማለት ነው። ምናልባት ዛሬ ላይ ቆሞ ሲያይ ያችን የክብር መንገድ መርጧት ቢሆን ኖሮ እዚህ አይነት ሁኔታ ውስጥ ይገባል ብዬ አላምንም። የሰጠው መግለጫ በቃ ባጭሩ የፌደራል መንግስት ሊያጠፋን እየመጣ ነው የሚል መልእክት ነው። የፌደራሉ መንግስት ሊያጠፋን እየመጣ ነው፣ ጦርነት ሊከፍትብን ነው፣ በዚህ በኩል ሰራዊት አስገብቷል የሚል ዋናው መልእክት ያ ነው። ጨምቆ 20 ምናምን ደቂቃ ሲወሰድ ያ ነው። እዛ መልእክት ላይ ግን የሽመልስ አብዲሳ ሰራዊት የመጣብን፣ የኦሮሚያ ሰራዊት የመጣብን፣ ሌላው ክልል ፈርሷል፣ ይሄ ሰውዬ መቆሙ ብቻ ሳይሆን የቆሙ ደጋፊዎች መኖራቸውን የሚያረጋግጥ ነገር ነው። ዛሬ አደባባይ ወጥቶ የኢትዮጵያ ሀገር መከላከያ ሰራዊት ምን ሲሰራ ነው የኦሮሚያ ፖሊስ ወይ ደግሞ ሚሊሻ አማራ ክልል ገብቶ የሚዋጋው? የሆነ ወቅት ላይ ህዝብ ለማነሳሳት ለማንቀሳቀስ ይጠቅማል ተብሎ የሆነ ፕሮፓጋንዳ ተሰራ። ያ የሆነ ርቀት ሄደ፣ ከሸፈ። ስለዚህ ከ2 ዓመት በኋላ መልሶ ያንኑ ማላዘን ምን ጥቅም አለው? ይልቁንም እየመጡብኝ ነው። የኢትዮጵያ መከላከያ ሰራዊት ነው እየመጣብህ ያለው፣ ግዴታ ስላለበት፣ የህብረተሰቡን ሰላም ደህንነት የማረጋገጥ ኃላፊነት ስላለበት።
በሰላም በውይይት በንግግር ችግሩ እንዲፈታ ለአፍሪካ ህብረትም ለኢጋድም ጉዳዩን ትቶ ጠበቀ። የሰላምን መንገድ የመረጡ መጡ። ሰላምን አሻፈረኝ ያሉና በዲያስፖራ ባሉ ግለሰቦች በሚላክላቸው ገንዘብ እሷን የሚጠብቁ ደግሞ ሰዎች የሰላምን መንገድ አንከተልም አሉ። በራሳቸው ዓለም ውስጥ የሚቃዡ ሰዎችም የሰላምን መንገድ አንከተልም አሉ። የሰላምን መንገድ እነሱ አንከተልም ሲሉ ወጥቶ መግባት የተሳነው መደበኛ ህይወቱ መቀጠል የተቸገረ ከምንም በላይ ከትምህርት ማዕድ የራቁ ልጆች ነገ በሀገር ላይ የሚተዉት ነገር በጣም ከባድ ነው። ስለዚህ ኃላፊነት ስላለበት ልጆች መማር ስላለባቸው ህብረተሰቡ በሰላም ወጥቶ መግባት ስላለበት በውይይት በንግግር ችግሬን አልፈታም የሚለውን አካል ያው ማስታገስ ግዴታው ነው። ስለዚህ ለማስታገስ መጠበቅ የሚችልበት ርቀት ድረስ ጠበቀ። ከዚህ በኋላ ደግሞ ህብረተሰቡ ተጨማሪ የቀኑ ተጨማሪ ሰላሙን የሚያረጋግጡ ስራዎችን ይፈልጋል። ስለዚህ ያን ለማድረግ የኢትዮጵያ ሀገር መከላከያ ሰራዊት እንቅስቃሴ ላይ ነው። እኛ ሰምተን ሳይሆን መሬ እንደነገረን ማለት ነው። በሌላም በኩል ከኢትዮጵያ ሀገር መከላከያ ሰራዊት የሚወጡ መረጃዎችም ያንን ያረጋግጣሉ። አጠፋቸው ሊል እየተንቀሳቀሰ ነው፣ አያጠፋንም ብሏል። መሬ የሚባል ሰው የሆነ ቦታ ተደብቆ ለ20 ዓመት ሊቆይ ይችላል። እንደ ማን ነው? እንደ ጆሴፍ ኮኒ አልጠፋም ማለት ነው። ኡጋንዳ ውስጥ ሎርድ ሬዚስታንስ አርሚ አለ ማለት ነው። ምንም ጥያቄ ውስጥ በማይገባ ነገር ከዚህ በላይ ብዙ ርቀት እንትን የሚል ነገር አይደለም። ሽፍትነት ግን ይኖራል። የሆነ አድፍጠው የሚተኩሱ አድፍጠው የሚጠልፉ ምናምን ሊቀጥሉ ይችላሉ እስከ ተወሰነ ርቀት። ያንን ደጋግሜ በግሌ የማምነው ይሄንን ሽፍትነቱን መተኮሱ ምናምን ማቆም የሚቻለው ህብረተሰቡ በተጨባጭ ያ ነገር በሱ ህልውና ላይ መጣ አደጋ መሆኑን አውቆ የትኛውንም ህገወጥ እንቅስቃሴ የሰፈሬ ልጅ ነው፣ የኔ ልጅ ነው፣ የመንደሬ ልጅ ነው ምናምን ሳይል አጋልጦ መስጠት ነው የመጀመሪያ። እነዚህን ሰዎች መምከር፣ አሻፈረኝ ብለው የሚቀጥሉ ከሆነ ለሱ ሰላሙም ለደህንነቱም አደጋ ስለሆኑ ምናልባትም ለራሳቸው ለልጆቹም አደጋ ስለሚሆን ጠቁሞ ቢያስይዟቸው ከሚገደሉ ቢታሰሩ ይፈታሉ። ህብረተሰቡ ይህን ማድረግ ላይ ያለበት። በዚህ ረገድ መርአዊ ከተማ ላይ ከተገደሉ መምህራን የአንዱ ባለቤት በመድረኩ ላይ የሚያደርጉት ንግግር፣ በሌላም በኩል ደግሞ እዛው ነዋሪ ሆኑ ይህን ነገር መፍትሄ ለማምጣት የመንቀሳቀሱን አስፈላጊነት ተተመለከተ ኃላፊነቱን ህብረተሰቡ እንዲወጣ ሲጠይቁ የሚያሳይ ቪዲዮም እሱንም ተሰራጭቶ አይቻሉ። በተለይ ባለቤቷም የረፈባት ወይ ደግሞ የተገደለባት ገዳዮቹን ደግሞ የምታውቃቸው መሆኗን በሀዘንና በቁጭት የምትናገረው የብዙዎችን ስሜት የሚነካ ነው። መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጀ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያምም እኔ ነኝ መናገር ያለብኝ። የመራ ህዝብ እኮ ነው መናገር ያለበት። ወንድሞቻችን ቤታቸው ላይ ልጆቻቸው ሚስታቸው ፊት ሲደፉ አይተናል። እኛም የማንሞትበት ምክንያት አንዳቸው ነገር የለም። ስለዚህ ወገኖች አንድ ካልሆነ በስተቀር ተቀባይና ቀባይ ከሆነ ይሄንን ሀገር ወደ ባሰ ጥፋት እንመራው ካልሆነ በስተቀር ወደ ሰላም እንመልሰዋለን ተብሎ አይታሰብም። ሌላው መሬን ሰው ቢሰማው ጥሩ ነው ብዬ አምናለሁ። ባንዳት እየተባለን ነው። ለዚህ መንግስት ድሮን የሚሰጡት ታንክና መድፍ ምናምን የሚያቀብሉት እነሱ እንዴት ባንዳ አይባሉም ማለት። እንግዲህ ስለ ባንዳ ራሱ ትርጉሙን ተረድቶታል አላውቅም። በሌላ በኩል ደግሞ ማስረሻን ካፕቴን ማስረሻ ሰጤን ወደ ሰላም መድረክ በመምጣቱ ንዴቱን የሚናገርበት ቋንቋ ማጣቱን መሬ ያሳያል። እዛ ላይ ልክ ወደ ሰላሙ መድረክ መጥተ እንደ ማስረሻ ጋዜጣዊ መግለጫ መስጠት
ያንተ ጉዳይ ሳይሆን እዛ የሚጎሳቆሉ ሰሜን ወሎ ውስጥ የሚጎሳቆሉ ዜጎችን ደህንነት ለመጠበቅ መንቀሳቀስ፣ ምናልባትም የበደልከውን ያጎሳቆልከውን ህዝብ መልሰ ለመካስ ወደ ሰላሙ መድረክ መጥተህ ሽፍትነትን የክልሉ ጸጥታ ኃይል ከሚያቆመው ይልቅ ሽፍቶች የበለጠ ሽፍቶችን ለማቆም ያላቸው እድል ሰፊ ነው። በዚህ መንገድ ህብረተሰቡን አግዘው። ትምህርት ቤት ውስጥ አንዳንድ መምህራን አለቃ የሚመርጡት ክፍል ውስጥ ረባሹን ነው ይባላል። ስለዚህ ረባሹ ከተመረጠ ግዴታ ስላለበት ሌሎችን ጸጥ ያሰኛል፣ ራሱን ጸጥ ይላል። ሽፍቶቹን ለማቆም በሽፍታ መጠቀም ነው። ስለዚህ ሽፍቶቹ ወደ ሰላሙ መድረክ ተመልሰው የበደሉትን ያጎሳቆሉትን ህዝብ ከምንም በላይ ከትምህርት ማዕድ እንዲርቅ ያደረጉትን ታዳጊ ሊክሱት ይገባል። ከዛ ውጭ የኦሮሚያ ኃይል መጣብን ምናምን መጣብን የሚለው ያኔ የመጀመሪያው ባፍላው ጊዜ በደንብ አድርጎ ሰውን ለማነሳሳት ጠቅሟል። የዘር ፖለቲካ እንትኑ ይሄ ነው። የኦሮሚያ ልዩ ኃይል አልፈታም ምናምን የሚል ዛሬ ላይ ስለዛ ማውራት ይቻላል? አንዳንድ በቀንነት ይሄ ስለዚህ ጉዳይ እንትን የሚሉ ሰዎችም አሉ። አይ እዚህ ግቢ ከተማ ውስጥ እኮ ዩኒፎርም የለብሰው እንትን የሚጠብቁት እኮ ልዩ ኃይሎች ናቸው። ልዩ ኃይል የሚባለው መዋቅሩ ፈርሷል። የትኛውም የኢትዮጵያ ክልል ልዩ ኃይል የሚባለው በዩኒፎርም ሳይሆን ልዩ ኃይል የሚባለው በያዘው መሳሪያ ባደረጃጀቱ ነው። ዩኒፎርም ስለተመሳሰለ ምን ስላለ ቀላል እኮ ነው። ይሄኛውማ ነገር የማጭበርበር ነገርማ ቢሆን እኮ ዩኒፎርሙ እንዳለ መገልበጥ ነው እኮ መለወጥ ነው። መዋቅሩን ሳታፈርስ ዩኒፎርሙን ትለውጣለህ። ስለዚህ እነዛኑ ታጣቂዎች ልዩ ኃይል ውስጥ የነበሩትን ቁጥራቸውንም አደረጃጀታቸውንም መሳሪያቸውንም ቀንሶና አስተካክሎ ምናልባት ዩኒፎርማቸውን እንዳለ መጠቀም እኔ ከዩኒፎርሙ ጋር ችግር ያለ አይመስለኝም። አንዳንዱ ያንን ነው ዩኒፎርማቸው የምትን ነው ምናምን። ዩኒፎርም ሳይሆን መረጃ አለ እኮ የኦሮሚያ ክልል ኃይል አልፈረሰም የሚል ተጨባጭ ነገር ማምጣትና በዚህ ብሎ መከራከር ነው። የሆነ ስልጣን ላይ ያለው ጠቅላይ ሚኒስትር ከኦሮሚያ ክልል ስለሆኑ ሁልጊዜ ይሄንን እየሰበኩ መቀጠል ይጠቅማል። ምናልባትም በቅንነት በኃላፊነት ስሜት የሚመለከት ሰው የሀገሪቱ ቀጣይነት፣ የህዝቡ ሰላም የበለጠ የሚያሳስበው ሰው የጠቅላይ ሚኒስትር አብይ መንግስትና ቡድናቸው እንደ ቡድን ኦሮሚያ ክልል ውስጥ ያለውን መረን የለቀቀ ልክ ያጣ ዘረኝነትን አደብ አስገዝተው በተሳሳተ ትርክት የተንጋደደውን ነገር አቃንተው በዛ በኦሮሚያ ምድር ላይ ኢትዮጵያዊነት ከፍ እንዲል በማድረግ የተጫወቱትን ሚና ብሔርተኞቹን ጽንፈኞቹን በማስታገስ በሌላም በኩል ደግሞ ህብረተሰብ ውስጥ በተንጋደደም ማለትም ወጣት ውስጥ በተንጋደደ መንገድ ሲሰበክ የነበረውን ነገር በደንብ አድማሱን አስፍቶ ነገሮች እንዲመረምር በማድረግ ዛሬ ኦሮሚያ ውስጥ ያ በለውጥ የመጀመሪያ ዓመታት የነበረው ጫፍ የወጣ አመለካከት ዛሬ በተጨባጭ መሬት ላይ በብዛት አለ። ያ የቲፒኤልኤፍ መንግስት በስልጣን ላይ በነበረበት ጊዜ ወደ ጫፍ የወጣው አመለካከት ዛሬ አለ። ሌላ ምንም ነገር ተሰርቶ አይደለም። እውነቱን በመንገር ነው። የሆነ ኃይል መንግስት ለመሆኑ ወይ ደግሞ ሀገር ለመገንጠል ፍላጎቱን ለማሳካት ጥቂት እውነት ብዙ ተረት ይደርታል። እውነቱም ተረቱም አደባባይ ወጥቶ ተገልጦ ሲታይ ነውሮች፣ ወንጀሎች፣ ጥፋቶች ነበሩ። በጎ ነገሮች
ነበሩ። ነውሮችና ጥፋቶች የማህበረሰብ ወይም የየትኛውም ህዝብ ጉዳይ ሳይሆን ስልጣን ላይ ካለ ቡድን ወይ ደግሞ ግለሰቦች ጋር የሚያያዝ ነው። የትኛውም ማህበረሰብ በየትኛውም ቡድን ወንጀል፣ ኃጢአት፣ ነውር ኃላፊነት የለበትም ብቻ ሳይሆን ተሳትፎ የለውም። በመሳተፍ ረገድ ከሁሉም አካባቢ ተሳትፈዋል። የመቁጠር የምናምን ጉዳይ ሊነሳ ይችል ይሆናል። ስለዚህ በየትኛውም ወንጀል፣ በየትኛውም ነውር፣ በየትኛውም ኃጢአት ግለሰቦች፣ ቡድኖች ኃላፊነት ይወስዳሉ እንጂ ማህበረሰብ ኃላፊነት የሚወስድበት ምናልባትም ራሱም ሰለባ የሆነበት ጉዳይ የሚጠየቅበት ነገር የለም። ይሄንን ነው ስራዎች የተሰሩት። ሰዎች አይናቸውን ገልጠው ነገሮችን አይተው መርምረው ብዙ ነገሮች እንትናሉ። ስለዚህ ኢትዮጵያዊነት ከነበረበት ቅርቃር ውስጥ እየወጣ በድርጊትም በቃልም በድርጊት እየተገለጸ በቃልም እያበበ የመጣበት ሁኔታ ነው። ዝም ብሎ ስለሚጥም ሳይሆን ስለሚጠቅምም እውነትም ስለሆነ በዛ መንገድ የተሰራውን ስራ ማመስገን፣ የጎደሉ ነገሮችን በአግባቡ መጠየቅ፣ ያ ነው ለኢትዮጵያ የሚበጀው። ከዛ ውጭ በጥላቻ የሆነ ወቅት ላይ የሰራ ነገር ደግሞ ይሰራል ማለት አይደለም። በተረት ወይ ደግሞ በክፋት የሚነገሩ ነገሮች ለማንም አይጠቅሙም፣ ለሚናገረውም አይጠቅሙም። በዚህ መንገድ የመጡ ሰዎች መጨረሻቸው በውርደትና በውድቀት መደምደሙን ያየ ሰው ከዚህ መማር ከዚህ ራሱን መገምገም ነው ያለበት ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ታኅሳስ 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ታኅሳስ 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።